ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ ሃይሚ መታለች። ነገር ግን ማለት ነው ልጅቷ እንግዲህ መጥሪያ ተብሎ መጥሪያ ተሰጥቷል። ታውቃላችሁ ይሄ መጥሪያ እንደማያልቅ ማለት ነው። ሁሉም ሰው መጥሪያ ያመጣል፣ ወረቀት ያመጣል። እኛ አናይም፣ ለኛ አያስረዱም ምን አይነት ወረቀት እንደሆነ ውስጡ ላይ ምን እንዳለ ሳናቅ የታሸገ ነገር ይመጣል፣ ይሰጣል፣ ይሄዳሉ ማለት ነው። እና ዛሬ ደግሞ እንግዲህ ሲጀመር ሃይሚ ምን አገባት? በዚህ አጋጣሚ ልንገራችሁ፣ ሃይሚ ምን አገባት ልንገራችሁ። ይሄ ወረቀት አለመቀበልን ትችላለች። ገባችሁ አይደለ? ወረቀቱን አምጥታ ለሃይሚ ሰጣች። ነገር ግን ቆይ መጀመሪያ እስቲ በቪዲዮ አስተያየቱ እናያለን። ገባችሁ? እኔ ቪዲዮን እያየሁት ነው እየነገርኳችሁ ያለውና ወረቀት ሃይሚ መቀበል አትችልም። መጀመሪያ ግን መናገር የምፈልገው ያሰብኩት ምን ታውቃላችሁ? ብሩኬ ሃይሚን ሊፈትሻት ከሆነስ ብዬ አሰብኩት። ምክንያቱም ቡታጀራ ላይ የሆነ ይሄ ነገር ከተበላሸ በጣም ነው ማዝኖ እያለ ነበረ ማለት ነውና ከዚህ ከድሮ ፍቅረኛው ጋር ብሩኬ የሆነ ነገር አስቦ ከመጣስ የምሬን ነው እኮ ከፍቅረኛው ጋር ማለት ይሄ እርጉዝ አይደለችም እናውቃለን። ግን እርግዝናዋን አስመስላ ሃይሚን ልትፈትናት ከመጣችስ ከብሩኬ ጋር ተነጋግሮ ብሩኬና እቺ የብሩኬ ፍቅረኛ ሃይሚን ሊፈትኑ ከሆነ ምክንያቱም ብሩኬ ሃይሚን ይፈልጋታል፣ በጣም እንደሚዋደዱ ታውቃላችሁ። ነገር ግን ጀግና ሚስት አለችኝ፣ መወዳት ሚስት አለችኝ፣ ከኔ ጋር ምንም አይነት ነገር ቢፈጠር ህይወት ውስጥ ብዙ ነገር ምንም አይነት ቢፈጠር ከኔ አትለያይም፣ ጀግና ሚስት አለችኝ፣ ከኔ ጋር አብራ የምትጋፈጥ ሚስት አለችኝ ብሎ የሆነ አለለለ እንዲሄድ ሚያስኬድ ነገር እየፈተናት እስከሆነ እስካሁን ብዙ ነገር ፈትኖ ሊሆን ይችላል። ነገር ግን እኔ ያሰብኩት ከዚች ልጅ ጋር ብሩኬ ተነጋግሮ ሃይሚን እየፈተኑ ከሆነስ ማለት ነው። ገባችሁ አይደል? ምክንያቱም በህይወቴ ውስጥ ብዙ ነገር ቢኖርም ብሩኬ ምክንያቱም እኔ አንቺን ነው የምወድሽ፣ አንቺን ነው ማፈቅርሽ፣ ካንቺ ጋር መሆን ነው የምፈልገው፣ የኔ ልጅ ቢሆን ራሱ ልጄን ትቼ ካንቺ ጋር መሆን ነው የምፈልገው እያላት ነው። ገባችሁ አይደል? ስለዚህ ሃይሚ ደግሞ አይሆንም እንለያይ እያለች ነው ማለት ነው። ያ ማለት እንግዲህ በኔ ህይወት ብዙ ነገር ከዚህ በላይም ነገር ቢፈጠር እኔን ጥላኝ ትሄዳለች እቺ ሴት እኔን አትወደኝም ማለት ነው ወይ የሚያስብል ነገር እየፈተሻት ወይ ደግሞ እየፈተናት ነው ወይ ብዬም ገመትኩት። ምክንያቱም ከዚህ በፊት ታውቃላችሁ ብዙ ፈተናም አልፈዋልም፣ ብዙ ፈተናም አድርገዋል ሃይሚና ብሩኬ ማለት ነው። ግን አሁን ይሄ ነገር እንደውም የሚያደርጉት ደግሞ ብሩኬ እያደረገ ያለው ፈተናውን ካለፈች ሽማግሌ ሊልክ ነው ወይስ አይልክም የሚለው ነገርም አላውቅም። ነገር ግን እየፈተናት ነው ብዬ ነው ያሰብኩት። ገባችሁ አይደለ? ልጁ የሱ አይደለም፣ ልጅ የለም። ነገር ግን የኔ ልጅ ቢሆን ራሱ እኔ ካንቺ ጋር መሆን ነው የምፈልገው፣ ልጄን አሳድገዋለሁ፣ እሷን ግን አልፈልጋትም እያለው ነውና በኋላ ላይ ፈተናውን ካሸነፈች ወይም ደግሞ ካላሸነፈችም እኔ እኮ ልጄን ትቼ ማለት የልጄን እናት ትቼ እኮ ካንቺ ጋር እኖራለሁ ብዬ እየለመንኩሽ የተውሽን ሴት ነሽ ምናምን ብሎ እሷን ሊወቅሳት ይችላል ወይ ብዬም እያሰብኩ ነው። ነገር ግን ስለ ዛሬ ቪዲዮ እንሄድ። እናንተም እያሰባችሁት እናንተ እንትን በሉ። ነገር ግን ሃይሚ ይሄንን ፈተና እንድታልፍ ነው የምፈልገው እኔ ማለት ነው። ገባችሁ አይደለ? ሃይሚ ይሄ ፈተና ላይ እንድትወድቅ አልፈልግም። ሁላችሁም ታውቃላችሁ ይሄ ፈተና ነው ብዬ ነው ማስበው። ግን ዛሬ ወረቀቱ ግን ሃይሚ አለመቀበል ትችላለች። ገባችሁ? አለመቀበል ትችላለች። አልፈልግም ለራሱ ወስተሽ ስጪ፣ ለብሩኬ ለራሱ ስጪ፣ እኔ አልቀበልም ብላ መመለስ ትችላለች። ለምን እንደተቀበለችው አላውቅም። ገባችሁ አይደለ? ቀን ጥሎ ታሳስቶት ሊሆን ይችላል። እሷም ደግሞ በምትሰማው ነገር አንድ ቃል በቂ ናት። ወይ የኔ ቆንጆ የምትላት ወይ የኔ ውድ የምትለው ቃል ብቻ በቂ ነች ሴት ልጅ ለማታለልና እኛ በምትሰማው ነገር እንታለላለን፣ ወንድ ልጅ በሚያየው ነገር ይታለላል። ስለዚህ አዎ ሴት ልጅ በጆሮ ወንድ ልጅ በአካል የሚለው ነገር አለ። ታውቃላችሁ ሴቶች ማለት ነው በአካል የኔ ፍቅር የኔ ውድ ተብላ አብሶ ተኝታ ከተደወለላት ማለት ነው በጅንጀና ትሞታለች። በዛው ልቧ ቅልጥ ይላል። ልቧ ይቅለጥና ማለት ሴቶች እኮ እንደዛ ነን። ገባችሁ? ልባችሁ በአንድ ቅልጥ። ወንዶች እኮ ማሳመን ስለሚችሉ ማለት ነው የእውነት የሚወዳችሁ እኮ ነው። ከሚስቱ ጋር ራሱ ተኝቶ እናንተ ጋር ደውሎ ሲጀነጅናችሁ የእውነት ነው የሚመስላችሁ እና ልባችሁ ቅልጥ ነው የሚለው። ምክንያቱም ጆሮአችሁ ነው። ጆሮአችሁን ዝጉሽ፣ ጆሮአችሁን ድፈኑ ወንዶች ሲደውሉና ሲጀነጅኗችሁ ማለት ምክንያቱም በጆሮ ስለሆነ ሴቶች ምናምነው ማለት ነውና ወንዶች ደግሞ በአካል ነው። ገባችሁ አይደለ? ምንም አይነት ነገር በአካል ነው የሚያምኑት። በጆሮ ይሄ ደውላችሁ ምን አፈቅራለሁ ወዳለሁ ስላንተ ሞታለሁ ምናምን ብትሉት አያምንም። ልንገራችሁ ማለት ነው በአካል ነው የሚያ ሴቶች ግን ቅልጥ፣ ልባችሁ በአንድ ቅልጥ። ሁላችንም ተታለን ነው ብዬ አስባለሁ። የተፈጠረው ነገር በሙሉ ተፈጥሯል። ማናችንም ተጠያቂ አይደለንም። ከዚህ በላይ ግን እርስ በርስ ባንጣላ፣ እርስ በርስ ባንጎዳዳ ደስ ይለኛል። ምክንያቱም እኔ ልቤ ተሰብሯል እና ትንሽ ጊዜ ራቅ ብዬ ራሴን ማከም እፈልጋለሁ። እዩንም ቢሆን በጸባይ ላስረዳት ላገኝሽ እፈልጋለሁ ስላለችኝ እኔ ከእሷ ጋር መጣላት እንደማልፈልግ ብሩኬንም ቢሆን የራሷ ማድረግ ከፈለገች ማድረግ እንድትችል እነግራታለሁ ዛሬ በዚህ አገር። ኧረ እባክሽ ሃይሚዬ ብሩኬን የራሷ ማድረግ ከቻለች ትችላለች። ተይ እንጂ ሲጀመር ሀበሻ ሴት እንደዚህ አይነት ነው የምታወሩት ነገሮች እኔ አልሰማም። ምክንያቱም እንደዚህ አይነት ሀበሻ የለችም። እንደዚህ አይነት የምታረግ ሴት የለችም። እንደዚህ አይነት የሆነች እንዴት ነው እንደዚህ አይነት የሆነ
እንዴት ልበላችሁ ነው ጨክና ቆፍ ባሏን አሳልፋ ፍቅረኛዋን አሳልፋ የምትወደውን የምታፈቅረውን ወንድ አሳልፋ የምትሰጥ ሴት የለችም። ገባሽ አይደል ሀይሚ ማለት ነው። እንደዚህማ አትበይ እንጂ አሳልፈሽማ ለማን ነው የምትሰጪ? ለማን መጀመሪያ ለምን ተወች? መጀመሪያ ከወደቀበት አይነሳም ብላ አይደል ተወቹ። ስለዚህ ለማን ብለሽ ነው ምስተያት? ለምን ብለሽ ነው የምትሰጫት? በጣም ማለት የፈለገችኝ እሷ ብትሆን ግን በእናንተ ፊት ሁሉን ነገር አስረዳታለሁ። ከዛ ብሩኬን የሰው ማድረግ ካቃታትና አልሆን ካለ ብሩኬ ደግሞ ደስተኛ ያልሆነ ህይወት ከሷ ጋር እንዲኖር ስለማልፈልግ ራሴን ደህና ማደርግበት ጊዜ ያስፈልገኛልና ፕሊስ ከዚህ በላይ ማንም ሰው አይጫነኝ። ቤተሰቦችም የኔም ቤተሰቦች እሱ በየሰዓቱ እሱን ነው ማልመውና ህልሜ ደግሞ ከንቱ መሆኑን ሳስብ እናደዳለሁ። አልቅሽ ይለኛል። ብቻ እኔ እንጃ ከባድ ነውና እስኪ እዩ እናቃለን ሀይሚ ከባድ እንደሆነ እናቃለን። ማንም ሴት እኮ ማለት ነው አውቃለሁ፣ ሁላችንም ሴቶች እናቃለን። በድንገት የሆነ ነገር እንደ ማአት ነገር መጥቶ በድንገት ማለት ነው የሆነ በቃ እንዴት ልበላችሁ የሆነ በቃ የድሮ ፍቅረኛ ያላሰባችሁ ሰው መጥቶ በህይወታችሁ ውስጥ አርግዣለሁ ብላ ስትመጣ በህይወታችሁ ውስጥ ማንም ሴት ሲጀመር ተሰብራ ነው የምትቀረው። የሆነን ለመናገር እንደ ሀይሚ እንደውም አንድ ቀን ውስጥ አልገብታ የምትወጣ አይመስለኝም። እናቃለን ጠንካራ ሴት ነች። ነገር ግን ይሄ ደግሞ እንድታልፊ እንፈልጋለን። ገባሽ አይደለ? ይሄ እንደ ፈተናም ነገር ነው የመጣብሽ ማለት ነው። ነገር ግን እዩ የምትመጣው አንቺ ምንም ነገር ማያገባሽ ውስጥ ነው ሀይሚ አንቺን የጠራችሽ ማለት ነው። ምክንያቱም ብሩኬን ራሱን አግኝታ መስጠት ነው እንጂ በአንቺ በኩል መድረስ የለበትም ማለት አንቺን ልታበሳጭ ወይም ደግሞ አንቺን ልታናድስ ስለፈለገችሽ ነው እንጂ አንቺን አግኝታ አሁን ወረቀቱ የምትሰጠው እንጂ ብሩኬ ነበረ መቀበል ያለብን። ምናልባት ከሚዲያው መጥፋት ካለብኝ እጠፋለሁኝ። ነገሮች የማይሆኑ ሲጀመር ከሚዲያ ለምን እንደምትጠፊ ለማን ብለሽ ነው የምትጠፊ? ለማን ብለሽ ለማን ደስ እንዲለው ብላችሁ ነው እናንተ ከሚዲያ ጠፋለሁ ምናምን እያላችሁ የምታወሩት ማለት ነው? ለማን ብላችሁ? ለማን ደስ እንዲል ብላችሁ? ለማን ብላችሁ? የማይሆን ነገር ቀልድ ከሚዲያ ጠፋለሁ እና እሷም ደግሞ አልባሌ ነገር የምትናገረኝ ከሆነ ዛሬ ደግሞ ይሄ ሆዷ ምን እንዳከለ ማለት ነው። በቃ ነገ የምትወልዳት መስለው አሁን እቺ የ6 ወር ይመስላል። እኔ ምለው ማለት ነው ብሩክ የሙላችሁ ማለት ይሄ ድራማ ከሆነ የእውነት ለመናገር ማለት ነው እርጉዝ ሴቶችን እያያችሁ እሺ፣ የ6 ወር እርጉዝ እንደዚህ አይደለም ያልነበረች እርጉዝ በአንድ እንደዚህ ተወጣጥራ ምናምን ሻርብ ለብሳ እንደ እርጉዝ ሆና ምናምን ከዛ ሆዷን ይውስቲ በደንብ ይውሺ ሆዷን ይዋት ሰው ማጣ ከበደ ይው እንዴት እንደሆነ ይው በአንድ ቀን ይሄ ሁሉ ሆድ ጨመረ በአንድ ቀን ማለት ነው። በአንድ ቀን አቤት እርግዝና ከበደ እሺ ትንሽ ቆየሽ ግን አልተመቸኝ ነበር ለዛ ነበር ፍለግሽ ያው እንግዲህ እፈልግሻለሁ ብለሽ ስትጠሪ በካሜራ ጋር እንደጠበቅኩሽ ምክንያቱም እኔም አንዳንድ ነገሮችን ልነግርሽ ፈልጋለሁ በዚህ አጋጣሚ ማለት ነው። እና ግን ቀድባኝ አንደኛ ምንድን ነው ይሄ መጥሪያ ነው እኮ ለምን አስፈላጊ ስለሆነ እኔ በጣም ታገስኳችሁ በጣም እንትን አልኩኝ። እንደው የእናንተ የቡታጅራ ዩቲዩበሮች መጥሪያ አያልቅ ወረቀት አያልቅ በየቀኑ ወረቀት መጥሪያ ብላችሁ ታመጣላችሁ። የትኛው ህግና የትኛው ፖሊስ ጣቢያ ነው አርግዣለሁ ብላ ያንተ ልጅ ነው ተቀበል ብላ የጠየቀችው ሴትዮ ከዛ እሱ ደግሞ አልቀበልም የኔ ልጅ አይደለም ከማን እንዳረገሽ መጀመሪያ ማስረጃ አምጪ ወይም ደግሞ ዲኤንኤ አስመርምረሽ አምጪ ያለ ወንድ ጋር ፖሊስ መጥሪያ የሚሰጠው ማለት ነው? የትኛው አገር ውስጥ ነው? እንኳን ያላደገች ኢትዮጵያ አይደለችም እንኳን ያላደገች ኢትዮጵያ አይደለችም ያደጉት ሀገራት ራሱ ማለት ነው አሜሪካን የትም አውሮፓን ራሱ ብትሄዱ እንደዛ አይነት ነገር ህግ የለም ልንገራችሁ። እንኳን ያላደገች ኢትዮጵያ ማለት ነው ገባችሁ አይደል? የትም ሀገር የሌለ ህግ አምጥታችሁ ኢትዮጵያ ውስጥ ህግ እናውጣ አትበሉ። እንደዛ አይነት ህግን እኛ እንፍጠር እንደዛ አይነት ህግ አለ አትበሉ። ወይም ደግሞ የመዳን ቀሞች የማያውቁ ጅሎች ናቸው ያልተማሩ ጅሎች ናቸው ብላችሁ አታስቡ። ገባችሁ? ተመርቆ ዩኒቨርሲቲ የጨረሱ ምሁር የመዳን ቀሞች አሉ። ገባችሁ? ምክንያቱም ከኢትዮጵያ ደሞዝ የበለጠ ስለሚያገኙ የሰው ሀገር የመዳን ቤት ገብቶ ሽንት ቤት የሚያጡ የመዳን ጀግና የመዳን ቀሞች አሉ። ገባችሁ? ይሄን አትርሱ። እንደናንተ ጭንቅላች አታስቡ። እሺ ገባችሁ? እያንዳንድሽ ማለት ነው አቤት መጥሪያ አልቻለም። ስለዚህ ለዚህ ነው ያለብኝ አካል ሄጃለሁ። ለዚህ ነው የጠራሽኝ? አዎ ለዚህ ነው የጠራሽኝ። አስፈላጊ ነው ልትሰጪ ፈልጋለሁ። ወንከፋይ ለብሩክ ነው ለኔ ነው ለብሩክ ልትሰጪ ፈልጋለሁ። ምን አገባት? ኧረ ለብሩክ ከሆነ እኔ መጥራት ለምን አስፈለገ? ሄደሽ ለብሩክ አስጪው እንዴ? ምን አገባሽ? እሱ ላገኘው ስላልቻልኩኝ አንቺ ልትሰጪው ነው። አይ መጥቶ ከሆነ ላንቺ ነው መጣር ትችላለህ። ከዚህ በላይ የምታገስበት ምክንያት የለም። ምን ማለት ነው? ምትናገሩን ታውቃለሽ? መጥሪያውን አልቀበልም። አይ ምት ከሆነ ላንቺ ማመጣልሽ ይችላልው። ሲጀመር እንደዛ አይነት ቀልድ አለ እንደ አንቺ አናታም ዱቄታም ማለት ነው። እንደዛ አይነት ቀልድ አለ እንደዛ አይነት ነገር ምን አይነት ጅልነትን መሀይብነት ነው ይሄ የሚገልጸው? ገባችሁ? መሀይብ ናችሁ። የቡታጅራ ዩቲዩበሮች ተማሩ በደንብ የምላችሁ ለዚህ ነው።
ገባችሁ? እንዳስተሳሰባችሁ ዝም ብላችሁ በጭንቅላት አትሂዱ። ዝም ብላችሁ ድንጋይ ላይ ቁጭ ብላችሁ እንዳሰባችሁ ዝም ብላችሁ አትሂዱ። በደንብ ተማሩ፣ በደንብ አንሰላስሉ፣ በደንብ ምንድነው ማውራ ብላችሁ አስቡ የምለው እኮ ለዚህ ነው። ኧረ እባክሽ ለብሩኬ እያመጣሽውን ጥሪ ወረቀት ሲጀምር ለብሩኬ ራሱ አይሰጥም ጥሪ ወረቀት ማለት። ነገር ግን ጥሪ ወረቀት አምጥተሽ ሃይሚ አልቀበልም ካለሽ ደግሞ ለሃይሚን ጥሪ ወረቀት ታመጫለሽ። አንቺ ማንሽ እባክሽ? ከየት የመጣሽ ነሽ? ምን አለበት ቦታችሁን ብታውቁ፣ ምን አለበት እንዱ ህግ ብታውቁ፣ ምን አለበት ምን አይነት አነጋገር ነው ማውራ ብላችሁ ብታውቁ ማለት ነው። ሃይሚ እንድታሰራራቂ ነግሬሻለሁ። መጀመሪያም እኮ አንቺ ነሽ ሊበጥ መሀል ላይ ሆነሽ ማይሆን ነገር ውስጥ እንድገባ እያረሽኝ ያለሽ አንቺ። እኔ መሀል ላይ ስላለሁኝ እኮ አይደለም እሱ እንደዚህ እየሆነ ያለው። ታዲያ ለምን አስፈለገ? ነገርኩሽ እኮ እዚህ ሁሉ መንገድ ሁሉንም ነገር እኮ አይደለም ሁሉንም ነገር እኮ ጊዜ ይፈታዋል አለሽ አይደለም? ማለት በቃ ዲኤንኤ እናደርጋለን አለሽ አይደለም? ልጅ ወለድና ዲኤንኤ ይደረጋል ተባልሽ አይደለም? እስከዛ ድረስ ደግሞ ግዴታ እሱ እኔን መንከባከብ መቻል አለበት። ኧረ እባክሽ አንቺ መንከባከብ አለበት ተንጂ። ማን ያለው? እስቲ የትኛው ህግ እንደሆነ በእናታቸው አሳዩኝ ማለት ነው። የትኛው ፖሊስ ጣቢያና የትኛው ህግና የትኛው አንቀጽ ላይ ነው ያለው? ላንብ እስቲ ንገሩኝ፣ ጥቀሱልኝ። የትኛው ህገ መንግስት ላይ ያለው አንቀጹን ንገሩኝና ማለት የኢትዮጵያ ህግ የትኛው ላይ ነው ያለው? እስቲ አንድ ሴት አርግዛ ያንተ ነው ልጅ ብላ የካዳት ሴት ሄዳ ክስ ወይም ደግሞ ፍርድ ቤት የሚቀርበው የትኛው ላይ ነው አንቀጽ? በእናታችሁ ንገሩኝ። ለምን? ምክንያቱም ለምን እንደው ተቃላችሁ ኢትዮጵያ ውስጥ በዛ በጣም የበዛው ማለት ነው። በጣም ብዙ ሴቶች አሉ አርግዞ እየተካዱት ገባችሁ? የሚያስወርዱት በእናንተ በወንዶች ምክንያት ነው። ስለዚህ በጣም ብዙ ሴቶች አሉ በዚህ ምክንያት አልያምንም ብሎ ማለት ነው። የኔ ልጅ አይደለም እንደፈለግሽ አድርጊ ብሎ በጣም ልጃቸውን ሳያውቁ በቃ አይደለ ሳያስቡ የሚያስወርዱ ገባችሁ አይደለ? በዛ ላይ ደግሞ ወልዶ ብቻቸውን የሚያሳድጉ በጣም ብዙ ሴቶች አሉ። ስለዚህ ለነሱም ይጠቅማቸዋል። በዚህ አጋጣሚ አንቀጹን ምናምን በዚህ አጋጣሚ ንገሩ እስቲ። ወንድ የሚከሰስ ከሆነ ማለት አስረግዞ ሲክዳት የኔ ልጅ አይደለም ብሎ ሲክድ ማለት ነው መከሰስ እንዳለበት እንደሚቻል እስቲ ንገሩ። የምሬን ነው ባለ ማለት ህጋዊ ሚስት ካልሆነች ማን ቂጥሽን ከፍተሽ ስጫለሽ? መጀመሪያ ማን ስጫለሽ? አንቺ ሳታገቢ 80 ሳትፈራርሚ ማን አንቺ ውርደታም ራስሽ ተዋረሽ እንጂ ማን ስጫለሽ? ማን ተኛለሽ? አታፍሪም? ደግሞ ትንሽ አታፍሪም? ለነገሩ ቤተሰብ ቤት አላችሁ ብታጅራ ሴቶችም ወንዶችም የላችሁ። የምሬን የላችሁ እንዴ? አላገባሽም እኮ አይደል እንዴ? ሚስት አይደለሽም እኮ። ስለ እንክብካቤ የምታወሪው እኮ ሚስት ብትሆኚ ነበር። ግን ደግሞ ለሆነ እኮ 80 ፍርማ ቢኖርሽ በህጋዊ ብትጋቢ ቤተሰብ ቢኖርሽ ሽምግልና ቢልክ ነበረ መክሰስ ራሱ መቼ ከየት የመጣች ናት እቺ አይን አውጣ ማለት ነው። የልጁ እናት ነኝ ስላላገባኝ ብቻ ሚስት አይደለም ማለት ነው። መጥሪያው ምን ለምን አስፈለገ? የልጁ እናት ነኝ። እንደዛ ከሆነማ ሁላችንም ሴቶች ማለት ነው ከሌላ ወንዶች አርግዘን መተን ማለት ነው የብሩኬ ልጅ ነው። ስለዚህ የልጁ እናት ነኝ ከዚህ በኋላ ሚስቱ ልሆን ነው ብለን መስራት እንችላለን ማለት ነው አይደለ? አዎ እንደዛ ነው። ሁላችንም እንችላለን። በቃ ደፋር ወንድሽ አንቺን እንዲንከባከብሽ ማድረግ እኮ በመጥሪያ ወይም ደግሞ ክስ በመሄድ ወይም ደግሞ እንደዚህ ስላረግሽ ምናምን እሱ ሊንከባከብሽ አይችልም። ከዚህ በላይ መሄድ ካለብኝ ደግሞ እንደምሄድ ነግሬያችሁ ነበር እኮ። ለዚህ ነው የጠራሽኝ አይደል? አዎ ለዚህ ነው የጠራሽ። አስፈላጊ ከሆነ ደግሞ ላንቺ ላመጣልሽ እችላለሁ። ኧረ እባክሽ ከዚህ በላይ ድንበር ባንተላለፍ ደስ ይለኛል። እዩ እኔ በተቻለኝ አቅም ልረዳሽ እሞክራለሁ። በጸባይ እስካሁን ድረስ እንዲያምን ብዙ ነገር እኔ እኮ ግራ ገባኝ። ማንኛችሁን ለምን እስካሁን ድረስ ያላመነ ይመስልሻል? ለምንድን ነው ያላመነው እስካሁን? ያላመነው ልጅ እሱ ቢሆን እኮ ያምን። ግን ደግሞ መጥሪያውን ልትሰጪው እየነገርኩሽ ነው። እስቲ ለኛም ማሳየን በእናታችሁ። ለኛም መጥሪያ ማየት እንፈልጋለን። በዚህ አጋጣሚ የምሬን ነው። ኦዲየንሶች አብሶ በጣም ነው የተጎደነው ማለት ነው። በጣም ነው የተጎደነው። ለኛ ማስረጃ ያመጡልን ወረቀት ብሎ ብቻ የሆነው ነጭ ወረቀት ያመጣሉ። ውስጡ ማየት አንችል፣ ማስረጃ ማቅረብ አይችሉ። ከዛ በኋላ እኛ እናምናለን እውነት ነው ብለን እናለቅሳለን፣ እውነት ነው ብለን እናድዳለን። እነሱ ግን ማለት ነው የሆነ ብጣሽ ወረቀት ከሱቅ ይገዛሉ ምናምን። ከዛ በኋላ ደግሞ ይሄ ከፖሊስ ጣቢያ ነው የመጣው ይሄ እንደዚህ እንትን ጥሪ ወረቀት ነው ምናምን እያሉ እኛ ላይ ይጫወታሉ። በቃ አገኙን እኛ ጅሎች። እኮ ራስሽ ለምን ማግኘት ከቻልሽ ራስ እኔ እኮ ከኔ ጋር እኮ ትቻለሁ እኮ ከሱ ጋር ከዚህ ብዙ ርቀት እንድትሄጂ የተደረግሽው ነገርኩሽ እኮ። በጣም እንደዚህ ብዙ ርቀት እንድሄድ ያደረገኝ እናንተ ቆይ ሀይሚዬ ለኛ እንኳን አሳየን። ለኛ እንኳን እስቲ ባዶ ነው እንዴ? ባዶ ነው እንዴ? እስቲ አዎ ባዶ ነው። እሺ ቤተሰብ ባዶ ነው። እሺ እንዳታምኑ ባዶ ነው። አያችሁ ባዶ ነው። ማተብ ታች ነው። እሺ ታች። ቆይ ላሳያችሁ። ከፖሊስ ጣቢያ ወረቀት ሲመጣላችሁ ማለት ነው እንድታዩ የምፈልገው እዚህ ጋር ኦኬ። ታች እዚህ አካባቢ ታች እዚች ጋ
እዚች ጋር ማተብ ይደረጋል። ስለዚህ ማተቡ እንኳን አልታየም ማለት ነው። ስለዚህ ይሄ የውሸት ነው። እሺ የለውም፣ ባዶ ወረቀት ነው፣ ባዶ ነው። ሃይሚ ያው አንቺን እናምንሻለን ብታሳይን፣ አንቺ እንኳን ብትተዋ። አያችሁ ባዶ ሎክ ላሳያችሁ፣ እዚህ ጋር ላሳያችሁ። ባዶ ወረቀት። ሲቀጥል ደግሞ ማለት ነው እዚህ ጋር እንኳን ይታይልን ነበረ፣ እዚህ ጋር ይታይ ነበረ። እንዴ ላሳያችሁ፣ ቆይ ላሳያችሁ። እዚህ ጋር ማለት ነው ላይቱ ስላለው ቢያንስ ጽሁፍ ካለ ማለት ነው እንደዚህ ስለ የታጠፈ ነገር ማለት ነው በዚህ በኩል ይታያል። ገባችሁ? እዚህ ጋር ላይት በዛ በኩል ስላለ ሲታጠፍ እንኳን ይታይ ነበረ። ስለዚህ ባዶ ወረቀት ነውና እና ሃይሚዬ እንደሞ አያችሁ ባዶ እንዲሆን እድሉን አልተጠቀማችሁበት። ባዶ ያላችሁ ተናንተናችሁ። ይሄ ባንቺ በጣም ነው የማዝነው። እንደዚህ ብዙ ርቀት ትሄጃለሽ ብዬ አላስብም ነበር። በራሱ በብሩኬ ዘይ ምንም ማድረግ አችልም ብሩኬን ማለት ነው። የትም ብትሄድ ምንም ማድረግ አችልም። በዚህ አጋጣሚ ማለት ነው እንድታቆም ፈልገው። ምንም አታመጭም፣ ምንም አታረግም። ደግሞ ብሩኬ ማሳሰራችም መክሰስ ራሱ አችም ገባሽ? ምንም ማድረግችም። ባሉሽ አይደለ ምንሽ አይደለ 80 ፈርሞ አላገባሽ፣ ሽምግልና አላከ፣ በሽምግልና አልተያዘ። ኬት ያቅሻል? እሱም ሆኖ ነው እንጂ አገኘዋት ብሎ ያምነው አላገኘዋትም ማለት ራሱ እኮ ይችላል። ገባሻ? የሱ ስላልሆነ ልጅ አይደለ ማተረጋገጠም። እኔ ደግሞ ነገርኳችሁ እኮ ይሄን ነገር እንኳን ማድረግ ካለብሽ መጥሪያ እንኳን መስጠት ካለብሽ አሁን አልነበረም። ልጅሽን ከወለድሽ በኋላ ገና ላልተወለደ ልጅ እንደዚህ አይነት እጣ ፈንታ ማስቀመጥ አልነበረብሽም። እውነት ስነግርሽ አንቺ ጎበዝ ሴት ከሆንሽና የምር የእናትነት ስሜት የሚሰማው ማስቀመጥ ካለብሽ አሁን አልነበረም። ልጅሽን ከወለድሽ በኋላ ገና ላልተወለደ ልጅ እንደዚህ አይነት እጣ ፈንታ ማስቀመጥ አልነበረም። አሁን ይሄ ፊኛ አይደለም ትላላችሁ ቤተሰብ። ይሄ ፊኛ አይደለም። አሁን ይሄ ፊኛ አይደለም። አሁን ይሄ ፊኛ አይደለም። እናንተ በአንዴ እንደዚህ የሚፈነዳ እንደዚህ ያበጠ ሆድ አለ እናንተ። በሳምንት ውስጥ እንደዚህ ያበጠ ሆድ ይመጣል። ይሄማ ፊኛ ነው እንጂ በትክክል ነው መሰለኝ ያሰሩላት ጨርቁን እንዱ። አያችሁት? ሲጀመር እኮ አለ የሚሸጣለ፣ እርግዝና የሚሸጣለ ታውቃላችሁ አይደለ? ይዩት እስቲ ይዩት። በአንዴ እንደዚህ ሆነ፣ በአንዴ እንደዚህ አበጠ አይደለ? ረብሽ ምን ነገር እንደኔ እኮ ለዚህ ነው ብሩኬን የተውኩት አይደል እንዴ? በቃ ሃይሚ አሁን ከብሩኬ ጎን ሁኚ። ገባሻል? ፈተናም ሊሆን ስለሚችል አይዞ እኔ ያለው ምንም አይነት ነገር ቢመጣ ከጎን ነኝ ብለሹ አበረታችሁ። በተረፈ ቤተሰብ ሰላማችሁ ይብዛልኝ። ሙሉ ቪዲዮ ሃይሚ ቤት ገብታችሁ ማየት ትችላላችሁ። ባይ ባይ።